Question number 26. The older you get, it becomes to find a job. A, the most difficult. B, the more difficult. C, the difficult. D, the more difficult than. ጥያቄውን እንረዳው። The older you get ማለት የአረጀህ ስትሄድ የሸመገልክ ስትሄድ it becomes to find a job ስራ ማግኘት ከባድ ይሆንብሃል እንደማለት ነው። ግን በአጠቃላይ ኮምፓራቲቭ ሰንተንስ አለው። ይሄ ኮምፓራቲቭ የሆነ አድጀክቲቭ ይፈልጋል። ስለዚህ ኮምፓራቲቭ ነው የምንመርጠው። the most difficult አይሆንም። B, the more difficult ይቻላል። ምክንያቱም ኮምፓራቲቭ ይፈልጋል አለ እዚህ ጋር ስትራክቸሩ ኮምፓራቲቭ ይፈልጋል። the older you get it becomes to find a job. It's more difficult to becomes to find a job የሚል ስለሆነ መልሱ B ነው። C, the difficult ይላል። ለምሳሌ C ላይ ይመጣ ይሄ አይሆንም ማለት ኮምፓራቲቭ ፎርም ነው ካልነ the difficult normal sentence አይሆንም። the more difficult than grammatically incorrect than የሚለው አይገባም ነበር። the more difficult መግባት መሆን ሲችል than የሚለው unnecessary word ነው። question number 27. I wish I blank entrance examination because I was the only remain our village. I wish I dash entrance examination because I was the only remain in our village. A, were past. B, was past. C, had passed. D, pass. እዚህ ጋር ጠቅላላ ሰርድ ኮንዲሽናል ሰንተንስን ወይም ደግሞ ፓስት ሃይፖቴቲካል ወይም ደግሞ ታይፕ 3ን ያስታውሰናል። ለምን I wish I dash entrance examination ማለት ባልፍ 12ኛ ክፍል ፈተናን ባልፍ እፈልጋለሁ። ለምን I was the only remain in our village እኔ ብቻ ነኝ ቪሌጃችን ላይ ያለ ነው ይላል። ይሄ ምኞት ነው ዊሽ ነው የሚለው ባጭሩ ሰውየው ወድቋን ማለት ነው። ሌላ አባባል ወድቋን ማለት ነው። እንሙናው እስኪ I wish I were past. I wish I were past አይሆንም ማለት ሰርድ ኮንዲሽን ይፈልጋን ካልነ ሰርድ ኮንዲሽን ማለት ታይፕ 3 ነው። ታይፕ 3 ደግሞ አንደኛው ላይ would have ከሆነ ሌላኛው ላይ had plus verb 3 መኖር አለበት ብለናል። had plus verb 3 ነው እንጂ were plus verb 3 አይሆንም። B, was past ይሄም አይሆንም። was past ፓሲቭ ነው by the way ፓሲቭ እዚህ ጋር ደግሞ አንጠቀም። አክቲቭ የሆነ verb ነው እንጂ ፓሲቭ የሆነ verb አንፈልግም እዚህ ጋር። አክቲቭ verb እና ፓሲቭ verb ማለት ነው by the way አክቲቭ verb ከሆነ አክሽን የሚደረግ ነው። ፓሲቭ ከሆነ ግን አክሽኑ በሌላ ተደረገ እንደማለት ነው። ለምሳሌ እዚህ ጋር ኢንትራንስ ኤግዛሙ በሆነ ሰው ወጣ ቢሆን የሆነ ሰው ኢንትራንስ ኤግዛሙን አወጣው ቢሆን ኢንትራንስ ኤግዛሙ ፓሲቭ ይሆናል በሌላ ሰው ስለተደረገበት ማለት ነው። እዚህ ጋር ግን ኢንትራንስ ኤግዛምን ልለፈ ነው አክቲቭ ነው። ምንም አይነት አንዱ በሌላኛው አክሽን ተደረገ የሚል ነገር የለም። ሶ መልሱ ሲ had passed የሚለው ነው የሚሆነው። ለምን እዚህ ጋር ታይፕ 3 ለማመላከት የመጣ ስለሆነ። 28ኛ ነው I have two brothers blank work is in the Ministry of Education. A, whose. B, whom. C, who. D, which one is so correct? I have two brothers. A, whose. B, whom. C, whose. D, which. Okay. ይሄ ጥያቄ ደግሞ የመጣው ፖዚሽን መልክ አለው። ለምን ሁለት ወንድሞች አሉ። እነርሱም የት ነው የሚሰሩት? ሚኒስትሪ ኦፍ ኤዱኬሽን ሚኒስትሪ ኦፍ ኤዱኬሽን ነው የሚሰሩት። ኤ መልሱ በትክክል መሆን ይችላል ፖዚሽንን ስለሚያሳይ ማለት ነው። ቢ ለምሳሌ ሆም እንየው አይሆንም። ለምን ሆም የሚያገለግለው ፎር ኦብጀክት ወይም ፕሪፖዚሽን ነው እንጂ ለፖዚሽን አይደለም። እዚህ ጋር አሁን እዚህ ጋር ፖሰስ ማለት ባለቤትነትን ማለት ነው። ሆም ለዚህ ሳይሆን የሚያገለግለው እንደ ኦብጀክቲቭ ሲሆን ነው። ሲ ሁ ይላል ለምሳሌ ሁም አይሆንም። ለምን ሁ ደግሞ እንደ ሰብጀክት ነው እንጂ እንደ ፖዚሽን አይሆንም። ሆም ዲ ምን ይላል? ዊች ይላል። ዊች አይሆንም። ዊች ለሂውማን አይሆንም ሲጀመር ለቲንግ ነው። ብራዘርስ ደግሞ ሂውማን ነው። ስለዚህ መልሱ ኤ ሁዝ ይሆናል። ለምን
ፖዚሽን ስለሆነ question number 29 by next year this time I dash አዲስ አበባ ዩኒቨርሲቲ በሚቀጥለው ዓመት ይህን ጊዜ አዲስ አበባ ዩኒቨርሲቲ ቀራቀራለሁ የሚል ትንቢያ ነው ስለዚህ future perfect tense አለ እዚህ ጋር future perfect tense አለ a am joined አይሆንም am joined passive ነው ባይዘው present የሆነ passive ነው እዚህ ጋር passive አይጣንጠቀም be join ይላል incorrect simple future አይሆንም እዚህ ጋር c will have joined ይላል በትክክል will have joined መሆን ይችላል why it's future perfect ነው d will be joined also incorrect question number 70 I found this problem a bit blank the rest of the challenges a tougher than b the tough c the toughest d more tough tougher than the correct answer is a why መልሱ a ነው ለምን እንዳልሆኑ ሌሎቹን እያቸው tough the tough ይላል b አይሆንም ምክንያቱም comparative form ይፈልጋል እዚህ ጋር I found this problem a bit dash the rest of the challenge ማለት ከሌሎቹ ይሄ ጥያቄ ከበደኝ ነው የሚለው ስናየው ሱፐርላቲቭ መልክ ያለው ለምሳሌ ከብዙ ጥያቄዎች ውስጥ አንዱን ያወዳደረ ያለው ግን አንዱን ጥያቄ እንደ አንድ ግሩፕ ብዙዎችን ደግሞ በአንድ ላይ አድርገን እንደ አንድ ግሩፕ ያያየን ነው 50 ጥያቄ ብለውርን 49ኛውንና ሌሎችን እንደ ሌላ ግሩፕ ማየት ስለሆነ ሁለት ነገር አድርገን ነው የምናስበው ኮምፓራቲቭ ማለት ነው ሶ መልሱ የሚሆነው ኤ ነው ማለት ነው the toughest more tough ምናምን አይሆንም question number 31 neither the students nor the teacher dash responsible for the lost bag መምህሩም ተማሪውም ለጠፋው ባግ ወይም ቦርሳ ተጠያቂ ወይ ናቸው ወይ አይደሉም ነው a is b has c are d have is መልስ በትክክል ይሆናል ለምን neither the student nor the teacher አንዱ ነው ወይ መምህሩ ማለት መምህሩም ተማሪውም አይደለም ነው has በፍጹም አይሆንም haveም አይሆንም እዚህ ጋር ያገባቸውም is እና are ናቸው ያሳስቱን የሚችሉት are plural ቢሆን ነበር ግን በዚህ ጊዜ የምናየው ከዳሽ ሙላው የቀረበውን ነው ከዳሽ ሙላው የቀረበው ሰብጀክት plural ከሆነ ቀጥተን plural verb እንጠቀማለን singular ከሆነ ደግሞ ቀጥተን singular verb እንጠቀማለን ለምሳሌ students plural ነበር ከቲቸር ቀድሞ neither the teacher nor the students ኖሮ ቢሆን are እንጠቀም ነበር አሁን ግን neither the students nor the teacher ስለሆነ teacher የሚለው singular ስለሆነ ዳሽ ሙላው ያለው የምንጠቀመው ቀጥለን ያለው singular verb ነው ያነውም a is የሚለው ጋር ይሆናል ማለት ነው the answer is a is the answer is a is question number 32 she rarely comes to visit her parents during vacation she rarely comes to visit her parents during vacation a does she b did she c doesn't she d didn't she እዚህ ጋር for negative question tag ምን እንጠቀማለን ነው does she አይደለ she rarely comes to visit her parents during vacation ምንድነው እዚህ ጋር የምንጠቀመው rarely ምንድነው ኔጌቲቭ ነው ስለዚህ እዛኛው ስንሄድ ፖዚቲቭ ታግ እንጠቀማለን ማለት እዚህኛው ፖዚቲቭ ከሆነ እዛኛው ኔጌቲቭ እንጠቀማለን ይሄን እንዴት ነው የምንገልጸው just ሁለት ሰንተንስ አለን ብለን ስናስብ ከኮማ በፊት ያለው ፖዚቲቭ ከሆነ ከኮማ በኋላ ያለው ኔጌቲቭ እንጠቀማለን ሶ እዚህ ጋር ያለው ፖዚቲቭ ስለሆነ ኔጌቲቭ ስለሆነ ይቺ ሬርሊ የምትለዋ ስለዚህ ጋር ፖዚቲቭ ታግ እንጠቀማለን if it is negative ከሆነ ደግሞ እዚህኛው ፖዚቲቭ ታግ እንጠቀማለን ማለት ይቺ ሬርሊ ባኖሮ doesn't she ይሆን ነበር c ይሆን ነበር አሁን ግን የሚሆነው ማን ነው a ነው መልሱ a ነው የሚሆነው question number 33 An ultrasound is a machine dash uses sound wave to identify medical problems. A where, B whose, C which, D that. The answer is C which. Machine የሚለው እቃ ስለሆነ which ነው
ዌር ለፕሌስ የሚያገለግለው አንጠቀምም። ሁዝ ለፖዚሽን የምንጠቀመው አይሆንም። ዛት ለማሽንም ለሰውም ያገለግላል። ዋይ ኖት ቢ ዛት። ዛትና ዊች ልዩነታቸው ዊች ከሆነ አንስፔሲፋይድ አንስፔሲፊክ ሰብጀክት ኦር አንስፔሲፊክ ቲንግ ነው። ኢትስ ኖት ዌል ዲፋይንድ ያልተደረገ። ለምሳሌ እዚህ ጋር አልትራሳውንድ ኢዝ ማሽን ብሎ ሁሉንም አልትራሳውንድ ነው ዲፋይን ያደረገው። ዛት የሚሆነው ግን ስፔሲፊካሊ ዊች ታይፕ ኦፍ አልትራሳውንድ this is an ultrasound machine that we bought yesterday ቢባላው ትናንት የገዛናት አልትራሳውንድን ከሌሎቹ ለይቶ ስለሚያወጣ ብቻ ዛት እንጠቀማለን። ዛትና ዊች ልዩነታቸው ይሄ ነው። Question number 35. My house dashed into last night for the second time. A broke, B broken, C was broken, D has been broken. My house dashed into ማለት my house dashed into last night for the second time ለሁለተኛ ጊዜ ቤቴ ትናንት broken ሆነ ነው። last night broke አይሆንም። ምክንያቱም ፓሲቭ ፎርም እዚህ ጋር መጠቀም ይግድ ይለናል። ቤቱን ያቃጥማ ብሮክ ያደረገው ሰው ሌላ ሰው ስለሆነ ፓሲቭ ያስፈልገናል። ምን አይነት ፓሲቭ? ፓስት የሆነ ፓሲቭ። ፕሬዘንት ፓሲቭ እዚህ ጋር አንጠቀምም። ፕሬዘንት ፓሲቭ ማጠቀም ከሆነ ብሮክ አሁን አይኖርም። ብሮክን አይሆንም። ብሮክን እና ብሮክ ለአክቲቭ ሆነ የምንጠቀማቸው። C was broken, D has been broken. The answer is C was broken. The answer is C was broken. ይሄ ነው መልሱ ማለት ነው። ኦኬ ሴክሽን 1ን በዚህ ጨረስን። ሴክሽን 2 ቮካብላሪ ፓርት ነው። እንግዲህ ከኢንትራንስ ጥያቄዎች ይሄ ባይዘው ይሄ ጥያቄ ለ12ኛ ክፍልም ለሪሜዲያልም ሰርቬይ ያደርጋል። እና ኢንትራንስ ኤግዛም ቮካብላሪ ጥያቄ is both the simplest and the hard። እንደ ሃርድም እንደ ሲምፕል ተጠቀመው ነው። አንዳንድ ጊዜ ቀሎ ይመጣል፣ አልፎ አልፎ ደግሞ እንዲሁ ከባድ ይሆናል። ግን በቁጥራቸው በጣም ትንሽ ናቸው። ለምሳሌ እዚህ ጋር from 36 to 45 ናቸው። ከሌሎቹ አንፃር ትንሽ ናቸው። so እንቀጥል። so 36 hoping to the dispute negotiators proposed a compromise that they felt would be blank to both opposition party and government። አሁን ሁለት ነገሮች አሉ፣ ፓርቲና ገቨርንመንት ኔጎቲዬት እንዲያደርጉ ኮምፕሮማይዝ ቀርሟል። ኮምፕሮማይዝ ማለት ማስታረቅ እንደማለት ነው ሰዎች። ስለዚህ ፓርቲና ገቨርንመንት ኢትዮጵያ ውስጥ ለምሳሌ አሁን ፓርቲ አለ፣ የሆነ ፓርቲ ዘንድ ደግሞ ማለት ሴንትራል ገቨርንመንት አለ። ሁለቱን ለማስታረቅ መጠቀም ያለብን ነው። ኤ መጀመሪያው ዳሽሞ ላይ ኢንፎርስ ዘ ዲስፒዩትን ኢንፎርስ ማድረግ በጉልበት መጠቀም ማለት ነው። ኢንፎርስ ዚህኛው ዳሽሞ ደግሞ ዩዝፉል እንድንጠቀም ነው። አይሆንም፣ ይሄም አይሆንም። ፔን እንጠቀም ባይዘው ሶሪ ኦኬ ይሄ ነው የምንጠቀም ይሻላል መሰለኝ፣ ይቅርብን። ሰው ኤ አይሆንም። ኢንፎርስ ማድረግ አይጠበቅብንም። ኢንፎርስ ካደረግንማ ምንም ኮምፕሮማይዝ ሆነ። ቢ ኢንድ ዲቪሲቭ። ኢንድ ማለት ኦኬሽን ምንም እንትን የለውም። ዲቪሲቭ ማለት ግን something that cause division እንዲፈጥሩ ማድረግ። በዛም ጥሩ አይደለም። ልናስታርቅ ሄደን ዲቪዥን እንፈጥራለን እንዴ? ይሄም መስል ሊሆን አይችልም። ሲ ኦቨርካም አንአትራክቲቭ። ይሄም አይሆንም። አንአትራክቲቭ ማለት ኮምፕሮማይዝን ምንም የለም እዚህ ጋር። ኮምፕሮማይዝ እያልን ማስታረቅ እያልን አንአትራክቲቭ ማድረግ ምንም ይሉታል። ሪዞልቭ ማለት
ምን ማለት ነው? የሆነ ችግር መፍታት እንደማለት ነው። ሪዞልቭ ማለት ሶሉሽን ፋይንድ ማድረግ፣ ዲስፒዩትን አፕሮፕሪየት ሶልቭ ማድረግ እንደማለት ነው። ሶ ሪዞልቭ ይሆናል ለመጀመሪያው። አክሰፕተብልም Please subscribe. ፊት ሊያደርግ የሚችል ስለሚሆን አክሰፕተብልም በተመሳሳይ መልስ መሆን ይችላል። ሶ ዚ አንሰር ኢዝ ዲ ይሆናል ማለት ነው። ሪዞልቭ አክሰፕተብል። ኩዌስችን ነምበር 37 ኮንዲሽንስ ኢን ዘ ሚን ዌር dash. So the mine workers refused to return to their jobs until the dangers were dash. አሁን conditions in the mine were dash ማለት ማይን ማለት እነዚህ ማይን የሚያደርጉ ሰዎች ናቸው ወይም ደግሞ ንጥረ ነገር የሚያወጡ ሰዎች። በዛ አካባቢ ያለው ኮንዲሽን ዳሽ ነው። so the mine worker refused to return to their job until the dangers were dash. እንግዲህ ማይኑ አስፈሪ ስለነበረ የሚቆፍሩ ሰዎች ለመመለስ ፈቃደኛ አይደሉም የሚል ነው። ኤ filthy disbanded, B hazardous eliminated, C deplorable collated, D illegal enhanced ይላል። እንየው why and why not the other። የምናየው መልሱን ለምን ሆነ መልሱ ለምን አልሆነም በሚል መልኩ ነው የምንሄደው። ለምሳሌ ኤን ስናየው filthy disbanded ይላል። አይሆንም። ለምን? filthy ማለት በራሱ dirtiness እንደማለት ነው። ቆሻሻ ስለነበረ አይደለም። እንደዛ እምቢ ያሉት ማለት ነው። እነሱ አንሄድም ያሉት ለሪፊውዝ ያደረጉት ቆሻሻ ስለነበረ አይደለም። filthy ማለት ቆሻሻ ማለት ስለሆነ ማለት ነው። ስለዚህ ይሄ መልስ አይሆንም። ቢን እንየው hazardous eliminated። hazardous ማለት በጣም ከባድ የሆነ ቦታ ዳንጀሬስ የሆነ ነገር ማለት ነው። ሶ ይሄ ዳንጀሬስ ስለሆነ ነው እነሱም ሪፊውዝ ያደረጉት። eliminated ማለት ደግሞ ያ ነገር ሪሙቭ መሆን ወይም ሪዞልቭ መሆን ችግሩ ሲፈታ እንመለሳለን። አንቲል አረሚለው አንቲል the danger were eliminated ዳንጀሩ አደጋው እስከሚቀነስ ድረስ አንመለስም ስላለው ማለት። ዲ deplorable collated ማለት arrange things in order ማለት ነው አይደለ? ነገሮችን በኦርደር አሬንጅ ማድረግ ምን ይባላል? collated ይባላል። illegal enhanced ይሄም አይሆንም። illegal ስለሆነ አይደለም ቦታው ኢንስቲድ ምን ስለሆነ ነው አለ? hazardous ስለሆነ ነው እንጂ። Question number 38 I am planning to dash my vocabulary book after class and test myself. Get over, get on with, go through, pull out. Phrasal verb sometimes ይመጣሉ። I am planning to my vocabulary book after class and test myself. A get over ማለት recover from something እንደማለት ነው። recover መሆን ባክአፕ መሆን ነው እንዴ? I'm planning to my vocabulary ማለት ከፈተና ስመለስ እንዲሁ ከክላስ ስመለስና ስፈተን አነባለሁ ነው። vocabulary bookን አነባለሁ ነው። ምንም ባክአፕ ጋር የሚያገናኘው ሪከቨር ጋር የሚያገናኘው ነገር የለም። ጌት ኦቨር አይሆንም። ቢ ጌት ኦን ዊዝ ማለት ፕሮሲድ ዊዝ ሰምቲንግ ኮሪሌትድ ተስማምቶ ከሆነ ነገር መቀጠል ኮንቲኒው ኪፕ ኦን እንደማለት ነው። ስለዚህ ጎን ዊዝ አይሆንም። ጎን ዊዝ ማለት ኪፕ ኦን ሰምቲንግ እንደማለት ስለሆነ ሲ ጎ ስሩ በትክክል መሆን ይሄ ፍሬዛል ቨርብ ጎ ስሩ ማለት ምን ማለት ነው? ሪቪው ኦር ኤግዛማይን ሰምቲንግ ማለት ነው። የሆነ ነገር መከለስ ማጥናት ስለሆነ ጎ ስሩ ሲ በትክክል መልስ መሆን ይችላል። ዲ ፑል አውት ማለት ሪሙቭ እንደማለት ስለሆነ አይሆንም። ሪሙቭ ሰምቲንግ ኦር ዊዝድሮ እንደማለት ነው አይደል? ይሄ መልስ አይሆንም። እንጻፈው ካለ ይቺ ማለት ሪሙቭ ማለት ነች። ሶ መልስ አትሆንም ማለት ነው። ሾርት Question number 39 We do not dash hope we will make it nice. እናጣዋለን ብለን አናስብም። ለምን? we will make it nice
ምንድነው ይሄ አሁን ኮሬክት ፍሬዝ እዚህ ጋር ለማስገባት ኤ ምን ይላል ሎስ ስኖት እዚህ ጋር ሎስ የሚለው በፍጹም ሊሆን አይችልም ለምን ሚኒንጉ እዚህ ጋር ስለማይገባ ማለት ነው ቢ ሎስ በትክክል መልስ መሆን ይችላል ሎስ ሆፕ is the correct phrase meaning hope የሚለው ለማምጣት ሎስ ሆፕ ሲ ሎስት እዚህ ጋር ፓስት ምንም አይጠቅምም ሎስ እዚህ ጋር ምንም አይሆንም መልሱ ቢ ነው የሚሆነው the answer is B the answer is B question number 40 people destroy forest for agriculture this dash leads to global warming destructive B destruction C destructible D distractor let's say A destructive በትክክል መሆን ይችላል destructive ማለት causing harm እንደማለት ለሆነ ነገር harm እንዲሆን ምክንያት መሆን ሲቀጥል ኔጌቲቭ ኮንሲኩዌንስ እንዲኖረው ያስችላል እዚህ ጋር ዲስትራክቲቭ የሚለው ቢ ለምሳሌ ምን ዲስትራክሽን ይላል ዲስትራክሽን ናውን ነው it's not adjective እዚህ ጋር የሚፈልገው ደግሞ adjective ነው people destroy forest for agriculture this destructive leads to global warming ነው የሚባለው ማለት የሚፈልገው adjective ነው እንጂ ናውን አይፈልግም ዲስትራክሽን ናውን ነው አይሆንም ሲ distractible ይላል distractible አይሆንም ምክንያቱም it's not አሁን adjective አይደለም distractible ሲባል አሁን ምንድነው ቃሉን ስንጠቀሙ just refer something that can be destroyed distractible ማለት ሊወገድ የሚችል ነገር ለምሳሌ this is distractible it's simple it's distractive ሊወገድ የሚችል ነገር ነው it's not adjective distractor ማለት ደግሞ ምንም እንትን የለውም እዚህ ጋር ሚኒንግለስ ነው እዚህ ጋር distractor ብታስገቡት አይሆንም so the answer is A ማለት ነው question number 41 Eden's research work has obtained dash from among many scholars both inside and outside the country A recognition B dominant C entertainment D awareness recognition Eden's research work has obtained ምን አግኝቷል እውቅናን አትርፏል እውቅናን አግኝቷል ከብዙ ስኮላሮች ዘንድ በአገር ውስጥም በአገር ውጭም ብዙ እውቅናን አግኝቷል recognition ለምሳሌ B dominant ስለዚህ ምንም ማለት ብዙ ጊዜ ዶሚናንት አይባልም recognition ቢባል የተሻለ ነው ይሆናል መልስ ነገር ግን it's not appropriate ከዚህ አንፃር ዶሚናንት የሚለው አይሆንም entertainment ይሄ ምንም entertainment ማለት amusement እንደማለት ነው አይደል እና ምንም እዚህ ጋር ሪሰርች ጋር የሚያገናኘው ቃል አይደለም awareness በራሱ ቃሉ ኖሌጅ ማለት ነው acknowledgement ቢሆን ይሻላል awareness በፍጹም እዚህ ጋር አይሆንም better የሚለው በጣም ማነው recognition የሚለው better እንትን ነው የሚሆነው question number 42 these days there is a sharp dash in the cost of living all over the world rise ያለ ይቀጥላል these days there is a sharp in the cost of living all over the world እንግዲህ የኑሮ ውድነት እየጨመረ ነው አሁን እየጨመረ ነው ለማለት የምንጠቀመው ነው increase የሚለው ቃል የትኛው ነው መልሱ ለምሳሌ a raise ይላል ይሄ verb ነው የምንፈልገውኛ noun ነው ደግሞ there is a sharp ብሎ እዚህ ጋር መግባት ያለበት noun ነው a አይሆንም a በራሱ verb ስለሆነ ማለት ነው b rice ማለት ደግሞ ሩዝ ማለት it's a food a type of food ምንም አይገባም c arise is a verb አሁንም verb ነው the answer is D rise increase ማለት D ነው rise question number 43 students are supported to dash their school rules and regulations obey abide obligate oblique lan abide ማለት follow or adhere to rule or regulation ማለት ነው rule እና regulation መከተል abide ይባላል obey ምናምን መካድ ናቸው ማን ነው obey by the way እንትን ነው
መካድ ሳይሆን ለዛም እንትን ነው መቀበል እንደማለት ነው። ግን እዚህ ጋር መቀበል ከመቀበል ይልቅ ማድረግ የሚለው አባይድ የሚለው በጣም እንትን መግጠም ይችላል። ኦብሊጌት መገደድ ምንም እዚህ ጋር አይገባም። ኦብሊግ ይሄም አይሆንም። 44 my sister stayed behind to dash our allying grandmother. take after, come after, run after, look after. phrasal verb ነው ይሄ። the answer is look after. why not take after a? እንየው take after ማለት resemble someone ማለት ነው። resemble someone ከሆነ ሰው ጋር መስማማት መጣጣም። come after ማለት ደግሞ follow or chase እንደማለት ነው። የሆነ ሰው መከተል come after ማለት እንደዛ ነው። follow ማድረግ የሆነ ሰው ምሳሌ አድርጎ follow ማድረግ። run after ይሄ ካልተሳሳትኩ chase ማለት ነው ማባረር። ይሄ ያው ተመሳሳይነት አላቸው። look after ማለት ግን እንክብካቤ ማድረግ ለሆነ ሰው care for someone. I look after for my mother. my mother look after me. so look after ማለት መንከባከብ ነው። 45 Newton was a great English scientist. He blank the law of gravitation. Invented, created, discovered, disclaimed. Discovered ነው የሚባለው አይደለ? invented a ይላል አይሆንም። invented ጊዜ create something new አዲስ ሲፈጠር ነው እንጂ ላለ ነገር አይደለም። ተፈጥሮ ለሰጠችው ነገር invented አይባልም። invention ብዙ ጊዜ የለም በዓለም ላይ ማለት ነው። በጣም ያለ ነገር ነው። አሁን እንትና የሚያወጣው ኒውተን የሚያወጣቸው ሎዎች ተፈጥሮ ያለውን ተፈጥሮ የሰጠንለው ብዙ ሰው ሳያውቀው ወይም ደግሞ ማንም ሰው ሳያውቀው እሱ መጀመሪያ ጊዜ ስላወቀው ነው። ይሄ ዲስከቨርድ ነው የሚባለው። ተፈጥሮ ባይዘው አለ በቃ ግራቪቴሽን አሁን እሱ አይደለም የፈጠረው ግን አወቀው ከተፈጠረ በኋላ የመጀመሪያ ሰው ሆነ። ስለዚህ ዲስከቨርድ ነው የሚባለው። ኢንቨንትድ የሚባለው ግን something that's not exist before ከሌለ እንደ አዲስ ከተፈጠረ invented ይባላል። created ያው invented ጋር ተመሳሳይ ነው። by the way ከኛ ሪሊጅን አንፃር created only given for God ለጀሰስ ብቻ የሚሰጥ እንጂ ለሌላ ሰው የሚሰጣል። created discovered አይሆንም። ማነው discovered መልሳችን ነው። declared አይሆንም። declared announce ማድረግ አይደል? announce ማለት ማሳወቅ። ይሄ አይሆንም። ይሄ ፓርት እንግዲህ ይበቃናል። እዚህ ላይ እናቁም። የሚቀጥለው ፓርት ላይ ሰብስቲቲዩሽን እንገባለን። until that thank you እናመሰግናለን።